ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በማቅናት ከዶክተር ደብረጽዮን ጋር ተገናኙ። በታንዛኒያ እስር ቤቶች ውስጥ ከ5000 በላይ ኢትዮጵያውያን ስደተኞች ታጉረው እንደሚገኙ ተገለጸ። በሽረ ከተማ ተፈናቃዮች በረሃብ እየረገፉ ነው ሲል በኢትዮጵያ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽሕፈት ቤት አስታወቀ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በማቅናት ከዶክተር ደብረጽዮን ጋር ተገናኙ። ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ከሰረዘ በኋላ ህወሓት ለፕሪቶሪያ አሸማጊዎች በላከው ደብዳቤ ጥሪ ካቀረበላቸው መካከል አንዱ የሆኑት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሽረ ገብተው ከዶክተር ደብረጽዮን ጋር ውይይት አድርገዋል። ተጨማሪ አለን። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ ዛሬ ጠዋት ወደ ሽረ ከተማ በማቅናት የፕሪቶሪያ ስምምነት ፈራሚ አካል ከሆነውና ምርጫ ቦርድ ከፓርቲነት ከሰረዘው ህወሓት አመራሮች ጋር ውይይት ማድረጋቸውን በኤምባሲው ይፋዊ ድህረ ገጽ ላይ አስፍሯል። አምባሳደር ማሲንጋ ባሰፈሩት ጽሑፍ ጉብኝቱ የአሜሪካ መንግስት ለተፈናቃዮች የሚያደርገው የሰብአዊ ድጋፍ ያለበትን ሁኔታ ለመገምገምና የፕሪቶሪያውን የተኩስ አቁም ስምምነት የህወሓት ጄኔራሎች በትክክል በሚተገብሩበት ሁኔታ ላይ ለመምከርና ዘላቂ ሰላም ለማስፈን ያለመ እንደሆነ አስታውቀዋል። የህወሓት የፌስቡክ ገጽም እንዲሁ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንዲሁም የህወሓት የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር አምባሳደር ማሲንጋን ተቀብለው አነጋግረዋል የሚል ጽሑፍ አስፍሯል። አምባሳደሩ የህወሓት ህልውና በምርጫ ቦርድ በኩል ተቀባይነት ባጣበት እንዲሁም የህወሓት መሰረዝ የፈረመው ስምምነት ላይ እክል ሊፈጥር ይችላል አይችልም የሚለው ጉዳይ አከራካሪ በሆነበት በዚህ ሰዓት ወደ ትግራይ ማቅናታቸውና ሰላምን ለማስፈን ያለመ ውይይት አደርጋለሁ ማለታቸው አነጋጋሪ ሆኗል። ህወሓት ምርጫ ቦርድ ህጋዊ ሰውነቱን ከሰረዘው በኋላ ለፕሪቶሪያ አሸማጋዮች አስቸኳይ ስብሰባ እንዲቀመጡ እንደላከ ይፋ ባደረገው ደብዳቤ አምባሳደር ኤርቪን ማሲንጋን ማጠቃለሉ የሚታወስ ነው። እስካሁን አሸማጋዮቹ የሰጡት ምላሽ ባይኖርም አምባሳደር ማሲንጋ የህወሓትን ጄኔራሎች ሊያነጋግሩ በሄዱበት ስፍራ ዶክተር ደብረጽዮን ገብረ ሚካኤልን እንዲሁም ወይዘሮ ፈትለወርቅ ገብረ እግዚአብሔርን አነጋግረዋል። ህወሓት ህጋዊ ሰውነቱ ከኢትዮጵያ መንግስት ጋር በፖለቲካዊ ውይይት ሊመለስ የሚችል እንደሆነና የስምምነቱ አፈራራሚ አካላትንም ባካተተ ውይይት ችግሮች እልባት እንደሚያገኙ ሲገልጽ ቆይቷል። ምርጫ ቦርድ በአንጻሩ በህጉ መሰረት ህወሓት ከመሰረዙ በኋላ ባሉት 30 ቀናት ውስጥ ለፌዴራል ጠቅላይ ፍርድ ቤት ይግባኝ የማለት መብት እንዳለው፣ 30 ቀናት ካለፉ ግን የፓርቲው ህልውና ሙሉ በሙሉ እንደሚያከትም ይደነግጋል። ይሁንና ህወሓት እስካሁን የምርጫ ቦርድን ህጋዊ ሂደት ተከትሎ የጠየቀው ይግባኝ የለም። እንዲሁም እስካሁን ከፕሪቶሪያ አሸማጋዮች ጋር ያደረገው ውይይትም የለም። የህወሓት መሰረዝ ከፓርቲው ባለፈ በደቡብ አፍሪካዋ ከተማ የተፈረመውን ስምምነት ቀጣይ እጣ ፈንታ ምን ሊያደርገው ይችላል የሚል ጥያቄንም ማስከተሉ የሚታወስ ነው። ይሁንና የአሜሪካው አምባሳደር በዛሬው ዕለት በሽረ ተገኝተው ከነ ዶክተር ደብረጽዮን ጋር ውይይት ማድረጋቸው የተለየ ምልከታን እየፈጠረ ነው። እንዲሁም የትግራይ መገናኛ ብዙኃን አምባሳደሩ በትግራይ ወቅታዊ ሁኔታ ከመከላከያ ሰራዊት አዛዦችና ከጊዜያዊ አስተዳደሩ አካላት ጋር እየተወያዩ መሆናቸውንም አስታውቀዋል። በታንዛኒያ እስር ቤቶች ውስጥ ከ5000 በላይ ኢትዮጵያውያን ስደተኞች ታጉረው እንደሚገኙ ተገለጸ። በጉዳዩ ላይ አርትስ ቴሌቪዥን ያነጋገራቸው የመንግስት ኃላፊ ስደተኞቹን ለማስመለስ ፈታኝ ከሆኑ ምክንያቶች አንዱ የሚጠይቀው ከፍተኛ የትራንስፖርት ወጪ እንደሆነ ተናግረዋል። ሩሃ ግርማ ተጨማሪ አላት። መረጃዎች እንደሚጠቁሙት በሺዎች የሚቆጠሩ ኢትዮጵያውያን በሞያሌ በኩል ወደ ኬንያ በመሻገር ወደ ደቡብ አፍሪካ ይሰደዳሉ። የተሳካላቸው ደቡብ አፍሪካ ቢደርሱም በርካቶች በሚያቋርጧቸው ሀገሮች ለከፍተኛ መከራ ይጋለጣሉ። በለስ ቀንቷቸው ያሰቡበት በመድረስ ቤተሰቦቻቸውን እየደገፉ የሚገኙ በርካቶች ቢሆኑም የዛኑ ያህል ደግሞ በመንገድ ህይወታቸው ያለፈ በየጫካው በአውሬዎች የተበሉና በየሀገራቱ እስር ቤቶች እየማቀቁ የሚገኙ ዜጎች ቁጥር ቀላል አይደለም። ይህንኑ መነሻ በማድረግ አርትስ ቴሌቪዥን ያነጋገራቸው በሴቶችና ማህበራዊ ጉዳዮች ሚኒስቴር የሰዎች ዝውውር ማስተባበሪያ
የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደጀኔ ተጊበሉ ከ5000 በላይ ኢትዮጵያውያን ስደተኞች በታንዛኒያ ታስረው እንደሚገኙ ነግረውናል። ታንዛኒያ ላይ የተለያዩ እስር ቤቶች ውስጥ እስከ 5000 የሚደርሱ የኢትዮጵያን ዜጎች ተይዘው እንዳሉ መረጃ አለ። ሞዛምቢክም ይኖራል፣ ሌሎች ከተሞችም እንደዚሁ። መሪ ስራ አስፈጻሚው ከታንዛኒያ በተጨማሪ በሌሎች ሀገራት ቁጥራቸው በውል የማይታወቁ ዜጎች በእስር ቤቶች ውስጥ የሰብአዊ ጥሰት እየተፈጸመባቸው ስለመሆኑ መረጃዎች እንዳላቸው ተናግረዋል። መንግስት አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪ ስለሚጠይቀው ከአጋር ድርጅቶች ጋር በመተባበር ኢትዮጵያውያኑን ለማስመለስ እንደሚሰራ አክለው ገልጸዋል። ለማስመለስ ሂደት ውስጥ መጀመሪያ ይሄ ነገሮች ተሟልተው ነው የትራንስፖርት ያስፈልጋቸው፣ ለነሱም ለመቀላቀል የሚያስፈልገው በጀቶች ሲኖሩ ነው ማስመለስ የሚጀምረው። ስለዚህ ቻሌንጅ እኛ የምናያቸው ነገሮች አሉ። ይመለሱ የተለያየ ተቋማትም ጭምር የሚሳተፉበት ስለሆነ ዝግጅት ተደርጎ ነው የሚመለሱት። በአንዳንድ አካባቢዎች ግን ያው በተለይ የሳውዝ አፍሪካ መስመሮች ውስጥ ነው ያሉት ከፍተኛ የገንዘብ የሚጠይቁበት ላይ አልፎ አልፎ የተወሰኑ ቁጥር ብቻ ነው እንዲመለሱ የሚደረጉት። ከውጭ ሀገር ወደ ሀገር ውስጥ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እያሻቀበ መሆኑን የገለጹት ኃላፊው ከ2014 እስከ 2017 ዓ.ም ብቻ ሳውዲ አረቢያን ጨምሮ እንደ ሱዳን፣ የመንና ቤይሩት ከመሳሰሉ ሀገራት ከ3000 በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውን ገልጸዋል። በሽረ ከተማ ተፈናቃዮች በረሃብ እየረገፉ ነው ሲል በኢትዮጵያ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽሕፈት ቤት አስታወቀ። አርትስ ቴሌቪዥን ያነጋገራቸው የቅርንጫፍ ጽሕፈት ቤቱ ኃላፊ አቶ ፀሐዬ አምባዬ የሟቾች ቁጥር አምና ከነበረው በእጥፍ መጨመሩን ተናግረዋል። ኤዶማስ መላሽ ተጨማሪ አላት። ላለፉት ዓመታት በጦርነት ሲታመስ የነበረው የትግራይ ክልል ዛሬም እፎይታን ሳያገኝ አሁን ደግሞ የክልሉ ነዋሪዎች በረሃብ እየረገፉ እንደሚገኙ ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። በአሁኑ ሰዓትም የተፈናቀሉ ዜጎች የሞት ቁጥር እጅጉን እየጨመረ በመምጣቱ ጉዳዩን እጅግ አሳሳቢ አድርጎታል። በጉዳዩ ላይ አርትስ ቴሌቪዥን ያነጋገራቸው በኢትዮጵያ እንባ ጠባቂ ተቋም የመቀሌ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ፀሐዬ አምባዬ በዚህ ዓመት በሽሬ ከተማ ብቻ 1000 የሚጠጉ ተፈናቃዮች ህይወታቸው ማለፉን ተናግረዋል። እንደ ትግራይ 970,011 ነው ያሉት ብለን ነው የምናስበው። ወደ ቀያቸው ተመልሶ የተባሉ ከምክንያት የተመለሱም ወደ አይዲፒ የተመለሱም እነሱ ሳይጨምር 970,011 ነው ያለው። ስለዚህ እነዚህ ዜጎች ለሞታቸው ምክንያት የሆነ ዋነኛ መነሻ መቀሌና ምድብ ነው። በአጠቃላይ ግን እዛ ሄደን ግን የሞቱ ሰዎች በጣም በርካታ ናቸው። አምና ስንሄድ እኮ 550 በጣም በርካታ ብለን ነበር። እስከ 992 የደረሱ ነው። ሽሬ መነሻው የሞቱ የዚህ ጉዳይ ነው፣ የረሃብ ጉዳይ ነው። ከረሃብ ተያይዘው የሚነሱ የተለያዩ በሽታዎች አሉ። የአቅም እንዳቅም ስለሚመጣ የተለያዩ በሽታ መጠቃት አለ። ባሳለፍነው ዓመትም በተመሳሳይ በሽሬ አካባቢ ብቻ 550 ሰዎች በረሃብና በበሽታ መሞታቸውን ያስታወሱት ኃላፊው ዘንድሮስ ተፈናቃዮች በምን አይነት ሁኔታ ላይ ይገኛሉ በሚል ላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። መጠለያው ራሱ በተለይ በድንኳን የተቀመጡ ሰዎች 5ኛ ዓመት ይዟል። ድንኳኑ ከሚሰራ ጥገና የሚባል ነገር የለም። በፀሐይ በንፋስና በዝናብ ኦልሞስት ተጠራዶ አልቋል። ስለዚህ ምናልባት እኛ ዝናብ ሲመጣ በከተማዎቹ ደስ ይለን ይሆናል። ልብስ የምናጥብበት ውሃ እናገኛለን። ከተማው ንጹህ ይሆናል። ቅዝቃዜ አለ። ለእነሱ ግን ትልቅ ሀዘን ነው። አይዲፒ ላሉ በተለይ በድንኳን ለሚኖሩ በጣም ሀዘን ነው። ምክንያቱም ዝናብ ሲዘንብ በቀጥታ ያው ትንሽ የፕላስቲክ አንጥፈው የሚተኝባት መሬት እንኳን ጭቃ ስለሚንተው ስለምትሆን የሚተኙበት እድል የለም። ስለዚህ ማወራ ከነቤተሰቦቻቸው የድንኳኑ ጥግ ይዘው ቆመው የሚያድሩበት ሁኔታ አለ። ዳብሊውኤፍ ዋርኒንግ ሰጥቶን ሰው አስቀድሞ ሊወጣ ነው። የሲኤድም አቋርጧል። እነዚህን ተጨማምሮ አሁን በችግር ላይ ይኖሩ ነበር። አሁን ደግሞ ወደ ባሰ ችግር ይዘው ነው የሚመጣው። ችግር ግን ደቅ ነው። ሌላ ምንም እንትን የለም፣ ያልቁ ነው። ስለዚህ የእርዳታ ተቋማቱ ዳብሊውኤፍም ዋርኒንግ ሰጥቷል። የሲኤድም ጠቅላላ የሲኤድ የሚባል ድርጅት የለም። አሁን
በተሟላ ደረጃ ባይሰጥም አንዱ 20% ይሰጣል፣ አንዱ 10% ይሰጣል። እንደዚህ ነው የነበረው። አክለውም ለተፈናቃዮች ይደረጉ የነበሩ እርዳታዎች ከመቋረጣቸውን ባሻገር መጠለያና ሕክምና ማግኘት አለመቻላቸው ችግሩን የከፋ ማድረጉን ተናግረዋል። የሚመለከተው አካል ቢያንስ ምግብ እንኳን ቢያገኙ ከተቻለ ወደ ቀያቸው ይመለሱ። ወደ ቀያቸው ከተመለሱ ብዙ ችግሮች ነው የሚቃለሉት። ስለዚህ መጀመሪያ ወደ ቀያቸው መመለስ ነው። ካልተቻለ ግን የነፃ ሕክምና የሚባል ከሆነ የለም። የነፃ ወረቀት አላቸው፣ በነፃ ግን ሕክምና ያገኙ። በስተመጨረሻም ድምጻችን ለመንግስትና ለህዝብ እንዲደርስ ብዙ ጥረቶችን እያደረግን ነው ሲሉም አክለዋል። ምንም እያደረጉ አይደለም። በቃ ዝም ነው። ዜጎች ተጋሩ ናቸው፣ ኢትዮጵያውያን ናቸው። ግን የክልሉ መንግስት ይሁን የፌዴራል መንግስት ግን እስካሁን ያደረጉት ነገር ምንም የሚታይ ነገር የለም። ለእነዚህ ሰዎች ወደ ቀያቸው ካልተመለሱ የባሰ እልቂት ይፈጠር ነው። የሟቾች ቁጥር በተገቢው ሁኔታ ቢጣራ ከዚህም ይበልጣል ያሉት ኃላፊው በሽረ ከተማ ብቻ ሳይሆን በአጠቃላይ የትግራይ ክልል አስቸኳይ እርዳታ ያስፈልገዋል ብለዋል። የአሜሪካዋ ቀዳማዊት እመቤት ሜላኒያ ትራምፕ ሐውልት ከትውልድ ሀገሯ ስሎቬኒያ ተሰረቀ። ከነሐስ ተቀርጾ በትውልድ ከተማዋ ሰቭኒካ ቆሞ የነበረው ሐውልት ማን እንደሰረቀው ለማወቅ የሀገሪቱ ፖሊስ ምርመራ መክፈቱን አስታውቋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የዩጎዝላቪያ አካል በነበረችው ስሎቬኒያ የተወለደችው ሜላኒያ ትራምፕ ወደ አሜሪካ የተሰደደችው ከ2 አስርተ ዓመታት በፊት ነበር። ለሞዴልነት ስራ የተስፋይቱን ምድር የረገጠችው ሴት ከአወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ትዳር መስርታ የአሜሪካ ቀዳማዊት እመቤት እስከ መሆን በቅታለች። የአሜሪካ ቀዳማዊት እመቤት መሆኗን ተከትሎም በስሎቬኒያ የምትገኘው የትውልድ ከተማዋ የበርካታ ቱሪስቶች መናኸሪያ ሆናም ነበር። በትውልድ ሀገሯ ያላትን እውቅና ያህል አወዛጋቢነቷም ከፍ ያለው ሜላኒያ ትራምፕ በአንድ ወቅት ከእንጨት የተሰራ ሐውልቷ ማንነታቸው ባልታወቁ ሰዎች ተቃጥሎ የዓለም መነጋገሪያ ሆና ነበር። የሐውልቱ ቀራጺ ብራድ ዳውኒ በወቅቱ ሐውልቱን ያቃጠሉት ሰዎች ለምንና እነማን እንደሆኑ ማወቅ እፈልጋለሁ ብሎም ነበር። ምንም እንኳን በወቅቱ ዋይት ሀውስ በሐውልቱ መቃጠል ዙሪያ አስተያየት ከመስጠት ቢቆጠብም የሀገሪቱ ፖሊስ ግን ሐውልቱን ያቃጠሉ ግለሰቦችን እየፈለገና ጉዳዩንም እየመረመረ መሆኑን አስታውቆ ነበር። በወቅቱ ከእንጨት የተሰራው የሜላኒያ ትራምፕ ሐውልት መቃጠሉን ተከትሎ ተመሳሳይ አደጋ እንዳይደርስበት በሚል ከነሐስ ተሰርቶ ዳግም እንዲቆም ተደርጎ ነበር። ይሁንና የታሰበው ቀርቶ ያልታሰበው ሆነና አሁን ደግሞ ሐውልቱ ተሰርቆ እምጥ ይግባ ስምጥ አልታወቀም። ሐውልቱን ማን እንደሰረቀው ለማወቅ ምርመራ መክፈቱን ያስታወቀው የስሎቬኒያ ፖሊስ የግልም ሆነ የሕዝብ ንብረት ሲሰረቅ የማየት ትዕግስቱ የለኝም ሲል ባወጣው መግለጫ አስታውቋል። የሐውልቱ ቀራጺ ብራድ ዳውኒ ለምን ሊሰረቅ እንደቻለ የምታውቀው ነገር አለ ወይ ተብሎ ከጋዜጠኞች ለቀረበለት ጥያቄ ሐውልቱ የተሰረቀው ምናልባትም በትራምፕ አስተዳደር አሜሪካ እየተከተለች ያለችውን የስደተኞች ፖሊሲ ለመቃወም ሳይሆን አይቀርም የሚል አመለካከት እንዳለው የሚያንጸባርቅ ምላሽ ሰጥቷል። ሜላኒያ ትራምፕ ምንም እንኳን ስደተኛ ሆና ሄዳ የአሜሪካ ቀዳማዊት እመቤት እስከ መሆን ብትደርስም አሜሪካ ለስደተኞች በሯን ስትዘጋ ተጽዕኖ የመፍጠር አቅም እያላት እንዴት ምንም እንዳልተፈጠረ ዝም ትላለች በሚል በትውልድ ሀገሯ ዜጎች ጥርስ ውስጥ ከገባች ውላ አድራለች። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና አስታውሶቹን እንመለስ። ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ አምባሳደር ኤርቪን ማሲንጋ ወደ ትግራይ ክልል በማቅናት ከዶክተር ደብረጽዮን ጋር ተገናኙ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የውጭ ዜጎችን የማይንቀሳቀስ ንብረት ባለቤት የሚያደርገው ረቂቅ አዋጅ ላይ የህዝብ ተወካዮች ምክር ቤት ተወያየ። ረቂቅ አዋጁ የመኖሪያ ቤት ፍላጎትና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ የውጭ ካፒታልና ኢንቨስትመንት በመተማመን ላይ ተመስርቶ እንዲያደግ የሚያስችል መሆኑ ተገልጿል። ተጨማሪ አለን። በዛሬው ዕለት የህዝብ ተወካዮች ምክር ቤት ባካሄደው 30ኛ መደበኛ ጉባኤው ላይ ለምክክር ከቀረቡ የተለያዩ ጉዳዮች መካከል
የውጭ ዜጎች የማይንቀሳቀስ ንብረትና በሊዝ የመሬት ባለቤት የሚሆኑበት ረቂቅ አዋጅ ይገኙበታል። ይህም አዋጅ የመኖሪያ ቤት ፍላጎትና የሪል ስቴት ግንባታ በከፍተኛ ሁኔታ እያደገ በመምጣቱ የውጭ ካፒታልና ኢንቨስትመንትን በመተማመን ላይ ተመስርቶ እንዲያድግ የሚያስችል መሆኑ ተገልጿል። በሌላ በኩል የውጭ ሀገር ዜጎች ስልታዊ የመንደር ግንባታ በማካሄድ በቀኝ ግዛት ስር እንደነበሩ ሀገራት ሁሉ ዜጎችን ያገለገሉ እንዳይሆኑ ነዋሪው ከመሀል ከተማ የመግፋት ስራን እንዳያከናውኑ የሀገር ደህንነት ስጋት ውስጥ እንዳይገባም ድርሻ አለው የተባለው ይህ የውጭ ሀገር ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችለው የአዋጅ ረቂቅ ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይንም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150,000 የአሜሪካ ዶላር ሊመድቡ እንደሚገባ ይደነግጋል። እንዲሁም በውጭ ዜጋ በሊዝ በባለቤትነት የሚያዝ መሬት ወይንም የመኖሪያ ቤት የማይንቀሳቀስ ንብረት ተደርጎ እንደሚወሰድ ይገልጻል። በተጨማሪም ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ እንደሆነ የተገለጸ ሲሆን የውጭ ዜጋው ስም፣ ዜግነትና ሌሎችን ማንነትን የሚገልጹ ህጋዊ ሰነዶችን ማቅረብ፣ የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆኑ የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆን አለበት የሚሉና ሌሎች ጉዳዮችንም አካቷል። ሆኖም ግን እነዚህ መስፈርቶች የሚያሟላ አንድ የውጭ ዜጋ ከከተማና መሰረተ ልማት ሚኒስቴር የሚሰጥ ፍቃድ ሊያገኝ እንደሚገባውና ሚኒስቴር መስሪያ ቤቱ የፍቃድ ይሰጠኝ ማመልከቻ ላቀረበ የውጭ ዜጋ አስፈላጊውን ምርመራ በማድረግ በ15 ቀናት ውስጥ ውሳኔ መስጠት እንደሚጠበቅበትም ተመላክቷል። በሌላ በኩል ግን የከተማና መሰረተ ልማት ሚኒስቴር በሚያወጣው መመሪያ የተወሰኑ ሀገራት ዜጎችን ወይንም ዜግነት የሌላቸው የውጭ ሀገር ሰዎችን በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዳይሆኑ ሊከለክል እንደሚችልም ተጠቁሟል። ከዚህም በተጨማሪ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ ለመሆን ከሀገር ውስጥ የፋይናንስ ተቋም ወይንም ምንጭ ገንዘብ መበደር ወይንም የውጭ ዜጎች ይህን ጉዳይ ለማስፈጸም የሚፈልጉ የሊዝ፣ የቤት ግዢ፣ የግንባታ ፍቃድ ወይንም ተያያዥ መንግስታዊ አገልግሎት ክፍያዎችን መክፈል ያለባቸው በኢትዮጵያ ተቀባይነት ባለው የውጭ ምንዛሬ ብቻ ነው የሚሉና ሌሎች በውጭ ዜጎች ላይ የተጣሉ ገደቦች መኖራቸውም ተጠቁመዋል። በአጠቃላይ ረቂቁ ዜጎች የተሻለ የመወዳደር አቅም ሳይገነቡና የቤት ባለቤት ሳይሆኑ የባሰ ችግር እንዳያጋጥምና ከህገ መንግስቱ ጋር እንዳይጋጭ ሊታይ ይገባል የሚሉ አስተያየቶች ቢነሱበትም በጉባኤው ላይ ለከተማ መሰረተ ልማት፣ ትራንስፖርት ጉዳዮች ቋሚ ኮሚቴ እንዲሁም ለህግና ለፍትህ ጉዳዮች ቋሚ ኮሚቴ መመራቱ ተገልጿል። የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ አዋጅን በቁጥር 1381/2017 በማድረግ በ3 ተአቅቦና በአንድ ተቃውሞ ድምጽ ማጽደቁም በጉባኤው ላይ ትኩረት ያገኘ ሌላ ጉዳይ ነበር። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የምሽት ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት የመጨረሻ መርሃ ግብሮች ትላንት በሐዋሳ ዩኒቨርሲቲ ስቴዲየም ተደርገው ሁለቱም ጨዋታዎች በአቻ ውጤት መጠናቀቅ ችለዋል። ተጠባቂ የነበረው የባህር ዳር ከነማና መቻል ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። መቻል ያለፉትን 4 ጨዋታዎች በአቻ ውጤት በማጠናቀቅ በ42 ነጥብ 5ኛ ላይ መቀመጥ ሲችል፣ ባህር ዳር በበኩሉ 48 ነጥቦችን ይዞ 3ኛ ደረጃ ላይ ለመቆየት ተገዷል። ምሽት 12 ሰዓት በተደረገው የመጨረሻ ጨዋታ ሀዲያ ሆሳዕና ከስሁል ሽረ ያደረጉት ጨዋታ በአንድ አቻ ውጤት መጠናቀቅ ችሏል። ሀዲያ ሆሳዕና አሸንፎ ደረጃውን ለማሻሻልና ስሁል ሽሬዎች አሸንፈው በሊጉ ለመቆየት ያደረጉት ጨዋታ ተመጣጣጭ የሆነ ፉክክር በሁለቱም በኩል ተደርጎ 1-1 ተለያይተዋል። ተመስገን ብርሃኑ በ15ኛ ደቂቃ ሀዲያ ሆሳዕና መሪ ማድረግ ሲችል ለረጅም ደቂቃዎች ጨዋታው በሀዲያ ሆሳዕና መሪነት መቆየት ቢችልም በ63ኛ ደቂቃ ቃላብ ውብሸት በራሱ መረብ ላይ በማስቆጠር ስሁል ሽሬዎችን አቻ ማድረግ ችሏል። ውጤቱን ተከትሎ ሀዲያ ሆሳዕና 42 ነጥቦችን በመያዝ ከመቻል በግብ ክፍያ አንሶ 6ኛ ደረጃ ላይ ሲቀመጥ፣ ስሁል ሽረ 22 ነጥቦችን በመያዝ 17ኛ ደረጃ ላይ ተቀምጧል። ሊጉ በደማቅ ድጋፍ የታጀበ የ8 ሳምንታት የሐዋሳ ቆይታ አጠናቆ ቀሪ 6 የሊጉ ጨዋታዎችን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረግ ይሆናል። የደረጃ ሰንጠረዡን ኢትዮጵያ መድን በ60 ነጥቦች ሲመራ፣ ኢትዮጵያ ቡና 51 ነጥቦችን በመያዝ ይከተላል። ኮከብ ጎል አግቢነቱን ኤርትራዊው አሊ ሱሌይማን በ13 ነጥብ ሲመራ፣ ጌታነህ ከበደ፣ አህመድ ሁሴን እና ሽመልስ በቀለ በ11 ግቦች ይከተላሉ። የ31ኛ ሳምንት መርሃ ግብሮች ከአርብ ጀምረው የሚካሄዱ ይሆናል።
ከባህር ማዶ ወዳገኘናቸው መረጃዎች እንሻገራለን። በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ሲቲ በሜዳው ኢትሃድ ምሽት 4 ሰዓት ላይ ቦርንማውዝን ያስተናግዳል። የውድድር ዓመቱን ያለምንም ዋንጫ ያጠናቀቀው ማንቸስተር ሲቲ በሚቀጥለው የውድድር ዘመን በቻምፒዮንስ ሊግ የሚያሳትፈውን ቦታ ለማግኘት እየተፋለመ ይገኛል። በአሰልጣኝ ፔፕ ጋርዲዮላ የሚመራው ሲቲ በ65 ነጥብ 6ኛ ደረጃ ላይ የተቀመጠ ሲሆን ጨዋታውን ካሸነፈ ነጥቡን 68 በማድረስ ደረጃውን በማሻሻል 3ኛ ላይ መቀመጥ ይችላል። በ53 ነጥብ 11ኛ ደረጃ ላይ የሚገኘው ተጋጣሚው ቦርንማውዝ ድል ከቀናው ነጥቡን ወደ 56 ከፍ በማድረግ በደረጃ ሰንጠረዡ 8ኛ ላይ ይቀመጣል። ሁለቱ ቡድኖች ከዚህ ቀደም በሁሉም ውድድር እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 4ቱን ሲያሸንፍ ቦርንማውዝ በአንዱ ድል አድርጓል። በሳምንቱ መጨረሻ በኤፍኤ ካፕ የፍጻሜ ጨዋታ ከክሪስታል ፓላስ ተሸንፎ ዋንጫውን ያጣው ሲቲ ወደ አሸናፊነት ለመመለስ እና የአውሮፓ መድረክ ተሳታፊ የሚያደርገውን ነጥብ ለማግኘት ይፋለማል። በዚህ የውድድር ዓመት በሊጉ ባደረጉት የመጀመሪያ ዙር ጨዋታ ቦርንማውዝ 2-1 በሆነ ውጤት ማሸነፉ ይታወሳል። በሌላ ጨዋታ በተመሳሳይ ምሽት 4 ሰዓት ላይ ክሪስታል ፓላስ በሜዳው ወልቭስን ያስተናግዳል። ክሪስታል ፓላስ በ49 ነጥብ 12ኛ ደረጃ ላይ ሲገኝ ወልቭስ በበኩሉ 41 ነጥብ 14ኛ ደረጃ ላይ ተቀምጧል። ባለሜዳው ቡድን ፓላስ በሳምንቱ መጨረሻ ማንቸስተር ሲቲን በማሸነፍ የኤፍኤ ካፕ ዋንጫ ማንሳቱ ይታወሳል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ክሪስታል ፓላስ 3ቱን ሲያሸንፉ ወልቭስ በአንዱ ድል አድርጎ በቀሪው አንድ ጨዋታ ደግሞ አቻ ተለያይተዋል። ፓላስ በሳምንቱ መጨረሻ ሲቲን በኤፍኤ ካፕ የፍጻሜ ጨዋታ ያሸንፉ እንጂ በሊጉ ባደረጓቸው ያለፉት 5 ጨዋታዎች ማሸነፍ የቻለው በአንዱ ብቻ ነበር። ማቲያስ ኩንሃ ማንቸስተር ዩናይትድን ለመቀላቀል ተስማማ። ብራዚላዊ የወልቭስ የፊት መስመር ተሰላፊ ማቲያስ ኩንሃ የውድድር ዓመቱ እንደተጠናቀቀ ማንቸስተር ዩናይትድን እንደሚቀላቀል ፋብሪዚዮ ሮማኖ ዘግቧል። ማንቸስተር ዩናይትድ ለማቲያስ ኩንሃ ውል ማፍረሻ 62 ሚሊዮን ፓውንድ ለወልቭስ ለመክፈል መዘጋጀታቸው ተገልጿል። ማቲያስ ኩንሃ ላይ በርካታ ክለቦች ፍላጎት ቢኖራቸውም ኩንሃ ግን ለማንቸስተር ዩናይትድ ብቻ መጫወት እንደሚፈልግ ታውቋል። በሌላ በኩል የማንቸስተር ዩናይትድ ኃላፊዎች ሊያም ዴላፕን ማነጋገራቸው ተገልጿል። የማንቸስተር ዩናይትድ ኃላፊዎች ከኢፕስዊች ታውኑ የፊት መስመር ተጫዋች ሊያም ዴላፕ ጋር በሚስጥር ተገናኝተው መማከራቸው ዘ አትሌቲክስ ዘግቧል። የኢፕስዊች ታውን ኃላፊዎች ተጫዋቹ ወደ ማንቸስተር ተጉዞ ከማንቸስተር ዩናይትድ ጋር እንዲነጋገር መፍቀዳቸው ተነግሯል። ተጫዋቹ በተጨማሪም በቸልሲ በጥብቅ የሚፈለግ ሲሆን በቀጣይ ከመወሰኑ በፊት ፈላጊ ክለቦቹን ቀርቦ ለማነጋገር ማቀዱ ተዘግቧል። ዱሳን ቭላሆቪች ከጁቬንቱስ ጋር እንደሚለያይ ተገለጸ። በበርካታ ክለቦች የሚፈለገው ሰርቢያዊ ግዙፍ አጥቂ ዱሳን ቭላሆቪች ከውድድር ዓመቱ መጠናቀቅ በኋላ ከጣሊያኑ ክለብ ጁቬንቱስ ጋር እንደሚለያይ ተገልጿል። ባለፉት የተጫዋቾች የዝውውር መስኮት ወቅት የሰሜን ለንደኑ ክለብ አርሰናል ጨምሮ በርካታ የአውሮፓ ክለቦች የ25 ዓመቱን አጥቂ ዱሳን ቭላሆቪችን ከጁቬንቱስ ማስፈረም ቢፈልጉም ሳይሳካ ቀርቷል። በአሮጊቶቹ ቤት መቆየቱ ምርጫው ያደረገው ሰርቢያዊ አጥቂ በያዝነው የውድድር ዓመት በጣሊያኑ ክለብ የሚኖረው ቆይታ የመጨረሻው እንደሚሆን ታውቋል። እንደ ኤሮፓያን አቆጣጠር በ2022 ከሌላኛው የጣሊያኑ ክለብ ፊዮረንቲና በጥሩ የዝውውር መስኮት 70 ሚሊዮን ዩሮ በሚጠጋ የዝውውር ዋጋ ጁቬንቱስን የተቀላቀለው ዱሳን ቭላሆቪች በአጠቃላይ በአሮጊቶቹ መለያ በሁሉም ውድድሮች ባደረጋቸው 141 ያህል ጨዋታዎች 56 ጎሎችን በስሙ ማስመዝገብ ችሏል። ውድ ተመልካቾቻችን የአርስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።